ይቅርታ ግን አንቺ ማውቀው የለብሽን ነገር ነው የምናወራው። ቢሆንስ እንዴ? አንቺ አይደለም ታስረሻል ነበር እንዴ? እዚህ ምን ታደርጊያለሽ? ምን አገባሽ? ሲጀመር አንቺ ማን ጠያቂ ያደርግሽ? አንዴ ደፈሩት ነው የኔን ጠይቂኝ። እጠይቅሻለሁ እንጂ ምን ልታደርጊ እንደመጣሽ እኔ በምን አውቃለሁ? አንቺ ያለሽ እኮ የገዛ ቤት ውስጥ ነው። ገባሽ? ቆይ ደታኝ ተፈታታንሽ። ቆይ ለቤሉ ልደውልለት። የሆነ ልክ ያለው ነገርም አለ። ስሚ እቃዬን ላስቀምጥና የማደርገው ነገር ታያለሽ። እንዴት ነው እሱ የኔ ልጅ ብትሆን በእናታችሁ አብዳችሁ ተሳብዱኝ እንጂ አብዳችሁ ተሳብዱኝ ማለት አንተ ግን አፋ ላይ ብለህ ታወራለህ። በቃ ለምን ትረጋጋም? በእናትህ ያማል እንዴ? ማሲ አረፍ ተይኝ። እዚህ ላይ ሲመጣት በሰላም ነው። ሲጀመር ኤልሹ ይሄ ልጅ አይደለችም። እሺ ማለት እየቀለድክ ነው? እውነቴን ነው የምላችሁ። እህትህ ኤልሹ ሳትሆን ነው ናት። እስማ ምን አንቺ መንፈስ ነው ያይሹ? ከባሽ እኮ ሄላሌ ተፈተሽ ነው እንዴ? አይ እስር ቤት ተጠይቂ መጥሽ ነው። ደፋር መቼ እርፍ በሽተኛ ቤተሎ ቤት ሌላ ነገር ሳይፈጠር ከልጆችሽ ጋር ቃሽ ሰብስበሽ ውጡ። ነው አታፍሪም እንዴ? ደግሞ ትጠይቀኛለች እንዴ? ስሚ ዘላለም ሽሊትሽ ጓር ለሚመጣውሽ በተለይ እኔ እናትሽ አይደለሁም። ያው እሱ ማለት አይደለሽም። እኛ ስንወጣ እኮ እንደው ያው ቤሉን እየከፋው ነው እንጂ እኛማ እንወጣለን እኮ። ታይ እንጂ ታዲያ ለምን እሱን የምታችሁት አትወጡም? ቤት እኮ የኔ እንጂ እሱ አይደለም። እሺ መቼም እኔ የለውም ተብሎ ብዙ ነገር ስታደርጉ ነበር። ቤቱ ላይ እንደፈለጋችሁ ትኖሩበት ኖራችሁ። አሁን ግን ስሚ በቃ እሺ፣ ከዚህ ጥርግ ብላችሁ ውጡ። ቤቴ ላይ አንድ ሰው እንዳላይ አንድ ሰው እንዴ! እሺ ማለት ነው ታደርጋላችሁ። አንቺ ራስሽ እዚህ የምታደርጊ መጥተሽ ነው? እኔ ምንም ግን ማለት ወደ ቤተሰቡ እዚህ ቆም ያደርጋል ማለት ይሄ እህትሽን ቤሉልም እዚህ ናቸው። ለዛ ነው እንደዛ አልኩሽ። ምን እህቴና ቤሉል እዚህ ናቸው? ግን ለምን? እሱ እኔ በምን አቅልሻለሁ? አላውቅም እንዴ! ኧረ ወንድሜ ተረጋጋ። ቤሉል ስለ ኤልሹ አባት መጠየቅ ፈልጎ ወደ ቴዲ ቤት ቢያቀናም ያልጠበቀውን ሌላ አዲስ መርዶ ሰምቶ አልመጣም። ቤሉል የወደፊት የትዳር አጋሬ ትሆናለች፣ የህይወቴ ግራ ጎኔ ሲላት የነበረው ከነፍሱ በላይ የሚወዳት ኑኑ እህቱ እንደሆነች ቢሰማስ ምን ትላላችሁ? ወይዘሮ ሄለን ራሱ አይኗን አፍጣ ሰተት ብላ ወደ ቤቷ ተመለሰች። አይንየንም ይህንን ቤት ከአሁን ሰዓት ጀምሮ ዲባዲቦሽን ተቀለሽ ኮተትሽን ይዘሽ ውጪ ብላ አስጠነቀቀቻት። አይንዬ ቢከፋትም እስከ ዛሬ ድረስ ተሸከምኩሽ፣ እድሜ ልክሽን ልሸከም አይደለም ያመጣሁሽ፣ ስለዚህ አሁን ልጆችሽን ይዘሽ ውጪልኝ ብላታለች። አይንዬ እያለቀሰች ነው። ቤሉል ቤቴን ቴዲ ጋር ካልወሰድሽኝ ብሎ ኦኦ ብሏል። በዚህን ጊዜ እሺ ብላ ቤት ይዛው ሄዳ ነበር። ቴዲንም ድንገት ቤቱ ውስጥ አግኝተውታል። መኩም ደውሎለት ሊያወራው እንደሚፈልግና እንዲያገኘው እንደሚፈልግ በነገረው ጊዜ ና ቶሎ በገዛ ጊዜ ወጥመድ ትገባለህ ብሎ ወጥመድ ያዘጋጅቶለት ሎኬሽን ልኮለታል። እንግዲህ ከመኩ በፊት ግን ቀድሞ ቤሉል እዛ ቤት ደርሷል። ቤሉልን ምን ፈልገህ ነው ሰተት ብለህ የመጣኸው በገዛ እግርህ ባለው ጊዜ እንግዲህ ቤሉልም እኔ ቤት እያለች ማውራት አልፈልግም ብሎ ቤቴን ውጭ ሲላት ለምን እንደመጣህ አውቃለሁ፣ ለድብድብ ነው፣ በጭራሽ ከዚህ ቤት አልወጣም ብላ ነበር። ግን ደግሞ ቤሉል ራሷን ጎትቶ አስወጥቷት በር ዘግቶ ማውራት ጀምረዋል። ግን ደግሞ መሲ ድንገት እዛ ቤት ደርሳለች። ቤቲ እኔንም አስወጥተውኝ ነው መግባታቸውን ብትላትም ላልገባ አይደለም ወደዚህ የመጣሁት የማውቀው እውነት የምፈልገው ስላለ ነው፣ ለዛም አይን አይኑን እያየሁ መጠየቅ እፈልጋለሁ ብላ ሰተት ብላ ገብታለች። እንግዲህ ቤሉል የኤልሹ አባት የሆንከው አንተ እንዴት ነው በአባቴ ላይ ስትቀልዱበት የነበራችሁት እንዴት ነው በተባለ ጊዜ ቴዲ ስለምን እየተወራ እንደሆነ እንደማያውቅ ተናግሯል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት ሰላምታችን ይድረሳችሁ እያለን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንግዲህ ተከታታይ ድራማ እንግዲህ ቴዲ ቤተሰቡን እያተራመሰው ይገኛል። ወይዘሮ ሄለንም በኑኑ ምክንያት ነፃ መውጣት ችላለች። ይሄ የሚሆነው ምንድነው? ኑኑን ከቴዲ ጋር ስትሆን ኑኑን ለማዳን ብላ መሲ ሁሉንም ነገር የራሷን ጉዳት፣ የራሷን ህመም፣ የራሷን መገፋትና የራሷን የተፈጸመባትን ግፍ ወደ ኋላ ተወት አድርጋ እህቴን ባዲን ይሻላል ብላ ክሱን አንስታላን ነበር።
በዚህም ጊዜ እንግዲህ ወይዘሮ ሄለን በነፃ የምትፈታበት ቀን ደርሷል። ኤልሹ እናቷን ለመጠየቅ ነጋ ብላ ስትሄድ ያልጠበቀችውን ደስታም መርዶም የተደበላለቀ ነገር ሰምታለች። ይሄ የሚሆነው ምንድነው? ወይዘሮ ሄለን ነገ ልፈታ ነገ እወጣለሁ ከእስር ቤት ብትላትም ግን ደግሞ ከዚህ በኋላ ታድዬ ከእናቴ ጋር አብሬ መኖር ልችል ነው ብላ ሳትጨርስ አይ እንደመጣሁማ ላርፍ የምችለው ሆቴል ነው እንጂ ወደዛ ቤት አልመጣም፣ እዛ ቤት መምጣቴ ሌላ ችግር አለው ብላለች። ኤልሹ የሆነ የተደበቀ ትልቅ ሚስጥር እንዳለ ውስጧ ነግሯታል። የሆነ የደበቃችሁኝ ነገር አለ፣ እዚህ እስር ቤት ምን ሊያስገባሽ እንደሚችል በምክንያት እንደገባሽም እንኳን አላውቅም። ደግሞም ከዚህ እንኳን ወጥተሽ ደግሞ እቤትሽ አትገቢም። የማረ ቤት እያለሽ ሆቴል ትሄጃለሽ። አንቺ ማነሽ? ኧረ ምንድነሽ? ለነገሩ አንቺ እናቴ አይደለሽም እንዴ? ያልወለድሽኝም ይመስለኛል። ምክንያቱም ሁሌ ራስሽን ነው የምታስቀድሚው፣ ለራስሽ ነው የምትኖሪው፣ ራስሽን ነው የምትወጂው እንጂማ እንደ አንድ እናት ብታስቢልኝ እንዴት እዚህ ቆይተሽ ተለያይተን ቆይተን አሁንም እንዴት ሆቴል ትይኛለሽ እያለቻት ነበር። በድጋሚ ቴዲን አላገኘሽም ወይ ብላ ጠይቃታለች። ይሄ ቴዲ ጋር የሚባል ሰውዬ ጋር ምንድነው ያለው ጉዳይ? ለምንስ ነው የማገኘው? የራስሽ ጉዳይ ብላ ኤልሹ ተናዳ እያለቀሰች ወደ ቤቷ ተመልሳለች። ቤቲ ቤሉልን ይዛው የቴዲ ቤት ሄዳለች። ቴዲም ተዘጋጅቶ ሊወጣ ሲል መኩ ደውሎለታል። መኩ ደውሎለት ምንድነው እየተፈጠረ ያለው? ስለዚህ ወደድክም ጠላህም የሚስትህ ባል አማችህ ነኝ። ስለዚህ እናንተ በትዳር ጉዳይ ያለውን ነገር ልናወራ ይገባናል ብሎታል። እንዴ አሁንም አቃጠረችልህ ባለው ጊዜ ከመሲ አንደበት ምንም የሰማው ነገር እንደሌለ ነግሮት ግን ደግሞ መጥቼ ላገኝ እፈልጋለሁ እንገናኝ ብሎታል። እሱም እንዴ ይሄንማ የምፈልገው አንተን አይደል? እንዴት ነው ይሄ ቤተሰብ ራሱን ወደ ችግር ውስጥ የሚከተውን ከፎች እያለ ሙድ እየያዘ ለመኩ በገዛ እግሩ መጥቶ ወጥመዴ ከገባልኝማ ብሎ ሎኬሽን እንደሚልክለት ተነጋግረዋል። መሲ ቤሉልና ቤቲ ሲመጡ እየተከተለቻቸው ነበር። ተከታተላቸው ሲመጣ የቴዲ ቤት እንደሚገቡ ስታውቅ ቆማ እየጠበቀች ነው። ቴዲና ቤሉልና ቤቲ በር ከፍተው በገቡ ጊዜ እንዴ ማን ነገርህና ነው ሰተት ብለህ እስከዚህ ድረስ የመጣው ብሎት ነበር። ቤሉልም ምንም አይነት ምላሽ ያልሰጠው ሲል እንዴት ነው አንተ እዚህ ድረስ ይዘህ የመጣው ብሎ ጥያቄ ጠይቆታል። እንግዲህ ቤቲም ይዤው እንደምመጣ ጠይቀኝ ይዤው መጣው ችግር አለ ብላ ጠይቃ ነበር። ታዲያ ውሰጅኛለሽም ሁሉ አንቺ ይዘሽ ትመጫለሽ እንደ እያለ ነበር። ላውራ ለጥብቅ ጉዳይ ስለፈለኩ ነው የመጣሁት። ስለዚህ እባክሽ ቤቲ እንዴት ወጭልን እናውራ እያለ ነበር። ቴዲም እንግዲህ ምን የምናወራው ነገር አለ ብሎ ነበር። አትፍራ አብሽር፣ የምናወራው ትልቅ ሚስጥር ስላለን ነው፣ ግን ደግሞ ቤቲ እያለች ላወራ አልችልም ብሏል። ቤቲ ግን እኔ እያለሁ ካልሆነ በስተቀር በጭራሽ ከዚህ ክፍል አልወጣም እያለች ነው። ግን ደግሞ ቤሉል ቤቲን አስገድዶ ከዛ እንድትወጣ አድርጓታል። ቤቲ በፈቃደኝነት መውጣት ባችልም ቤሉል የማወራው የግል ጉዳይ ስለሆነ ሚስጥር ነው፣ ይቅርታ ማንም እንዲሰማው አልፈልግም፣ በፈቃደኝነት ካልወጣሽ ከዚህ ውጭ አማራጭ የለኝም ብሎ ጎትቶ አስወጥቶባት በሩን ዘግቶታል። እናም እንግዲህ ቤሉል ቴዲን በንቄት እየተመለከተው ነበር። ቆይ አንተ ፊት የምትለው ምን አልሆንኩ ብለህ ነው? ምን ጉዳይ ኑሮህ ነው የመጣኸው እያለው ነበር። እሱንማ ልነግርህ ነው ምን አስፈራህ እያለው ሳለ ድንገት መሲ ወደዛ ቦታ ደርሳለች። መሲም ቤሉል ማን ያለሽ እያላት ነበር። ግን ደግሞ ቤሉል መጀመሪያ ሊያናግረው የፈለገው በዱላ ነበር። እናም ቴዲን በኃይለኛው ደብድቦታል። መሲ ልታገላግል አልቻለችም። እናም እንግዲህ ከብዙ ድካም በኋላ መሲ መካከላቸው ቁማ ከገላገለች በኋላ ቆይ አንተ የኤልሹ አባት የሆንከው እንዴት ነው? እንዴት አድርጋችሁ ነበር አባቴን ጢባ ጢቤ ስትጫወቱበት የነበረው? እንዴት ነው በአባቴ ላይ ስትቀልዱበት የኖራችሁት? እያለ ቤሉል በንዴት ቴዲን ነፍሱን ካላጠፋ ዋረካም ብሏል። ቴዲንም በከባዱ ደብድቦታል። ቴዲ ስለምን እያወራችሁ እንደሆነ በጭራሽ እየገባኝ አይደለም፣ ምንድነው የምታወሩት እያለ ነበር። እንግዲህ ቤሉልም እኮ የኤልሹ አባት የሆንከው እንዴት ነው ያቺ ሴትና አንተ በአባቴ ላይ ጢባ ጢቤ የተጫወታችሁት? እንዴት ነው ያታለላችሁት? እያለ ቤሉል ድብድቡን ጀምሯል። ቴዲ ወይዘሮ ሄለን ካለችው ነገር ጋር ተገጣጥሞበት ቢደነግጥም ላለማመን ሞክሯል። ግን ደግሞ ሄለን የጻፈችውን ወረቀት ቴዲ ኪስ ውስጥ እንዳገኘችውና መሲ እንዳነበበችው ነግረዋለች። መሲ ያቺ ሴት ናት የጻፈችልህ፣ ያቺ አረመኔ ሴት ከኪስህ ነው ያገኘሁት፣ የኤልሹ አባት እንደሆንክ አታስመስል፣ ሁሉንም ነገር እናውቃለን ብለዋለች።
በዚህን ጊዜ ለማስተዋል ሞክሯል። ግን ደግሞ ለማስታወስ በሞከረ ጊዜ አሁንም ቢሆን ኤልሹ ሳትወልጁ ኑኑ ናት። ይሄ ዱብዳ ለቤሉል ብቻ ሳይሆን ለራሱ ለቴዲም ሌላ ዱብዳ ፈጥሮበታል። ምክንያቱም ኑኑ የቴዲ ልጅ የሄለን ልጅ ከሆነች ስንት መከራውን ሲያሳዩት፣ ሲያግቷት፣ ሲያስሯት፣ ሲፈቷት በውሸት ተመርዘሻል ብለው ሲያሳብዷት የነበረችው ኑኑ የሄለን ልጅ ከሆነች የቴዲም ልጅ ናት ማለት ነው። እናም ቴዲ ሄለን ያለችውን ነገር እያስታወሰ ነበር። ምክንያቱም ከዚህ በፊት ሄለን ለቴዲ የሆነን ሚስጥር የያዘ ወረቀት ሰጥተዋለች። ይሄ ወረቀት ምንድነው? እንግዲህ ለቴዲ ውስጡ ጋር ያለውን በዝርዝር አስቀምጣለች። ኤልሹ ልጁ እንደሆነችና ይህንን በቃላት ለመናገር ድፍረት እንደሌላት ይህን በወረቀት ያስቀመጠችለት በቃላት ለመንገር አቅም እንዳጣች ደፍራይን አይኑን እያየች መናገር እንደማትችልና ግን ደግሞ ልጃቸው ከሁለት አንዳቸው ቢጎሉ እንዳትጎዳ፣ ለምሳሌ እሷ እስር ቤት ገብታ እድሜ ልክ ቢፈረድባት ልጇ እናትም አባትም እንዳታጣ፣ ስለዚህ እንዲንከባከባት ነበር ይሄን መልእክት ያስቀመጠችው። በጣም ይቅርታ ለዚህን ያህል ጊዜ ሚስጥር አድርጌው ስለኖርኩ ለመናገር አቅም ስላጣው ነው። ኤልሹ ያንተ ልጅ ናት ብለዋለች። ያን ወረቀት ደግሞ እሱ ከማንበብ በፊት መሲ አንብባው ነበር። ማንበብ ብቻ አይደለም ወስዳ ለቴዲ ለቤሉልም ሰጥታው ነበር። ይህን ነገር እያስታወሰ ነበር። ስለዚህ ጥርጥሱም እሷ የተናገረችው እውነት እንደሆነ አረጋግጧል። ግን ደግሞ ቤሉል ሳልገለው ከዚህ ቤት አልወጣም ብሎ ስለወሰነ ራሱ የሚያመልጥበትም መላ ዘይዷል። ኤልሹ ለጆ ደውላለት እንደደበራትና እንደከፋት በአሁን ሰዓት ናና እባክህ የትም ውሰደኝ ብላ ደውላለታለች። እንዲሁም ትንሽ ስራ አለችኝ ቢልም በዚህን ሰዓት እንደሚያስፈልጋትና ብቸኝነት እየተሰማት እንደሆነ ጥሩ ስሜት ላይ እንዳልሆነች ስትነግረው እሺ በቃ ተዘጋጅ መጣ ብሎ ካፌ ቀጥሯታል። ኤልሹና ጆ ካፌ ተገናኝተው ነበር እና ጆም ይሄ ነገር ሊያስደስታት ይችላል ያለውን ነግሯታል። ምክንያቱም ቴዲ ደውሎለት ሄለን እንደምትፈታና ከከተማዋ ወጣ ያለ ሆቴል እንዲይዝላት ነግሮት ነበር። እናቴ ጆም ይቺ ሴት እኮ ወንጀለኛ ናት፣ እንዴት ነው የምትፈታው ቢለውም አንተ አድርጌ ተባልከውን ከማድረግ ውጪ ሌላ ምንም የምትጠየቀውም ሆነ የምትደመጠው ሐሳብ የለህም፣ ምክንያቱም አንተ ተላላኪ ብቻ ነህ ብሎታል። ጆም እሺ በቃ አደርጋለሁ ብሎ ነበር። ግን ደግሞ ከባድ ድብርት ውስጥ ስለነበረች ኤልሹ ጆ ያቺ ረባሿና ቀበጧ ቅብጥብጧ ኤልሻዴ እንደናፈቀችው አሁን ያለችበት ሁኔታ ጥሩ እንዳልሆነ ነግሯት፣ ግን ደግሞ አስደሳች ዜና አለ፣ ምናልባት ይሄን ነገር ስትሰሚ ከድብርትሽ ትወጫለሽ ብሏታል። ምንድነው ባለች ጊዜ ይሄም እንግዲህ እናቷ ከእስር ቤት እንደምትፈታ ነግሯት ነበር። ይሄንማ አውቃለሁ ብላለች። እንዴት አወቅሽ ባላት ጊዜ ጧት ላይ ሄዳ እንደነበረ ነግራታለች። ታዲያ ይሄ እኮ ሊያስደስትሽ ይገባ ነበር ቢላትም ግን ደግሞ እናቴ ምን ወንጀል ሰርታ እንዴት ታሰረች፣ አሁንም እንዴት እንደምትፈታ ምንም የማውቀው ነገር የለም፣ ምን እየተካሄደ እንደሆነ አላውቅም፣ ግን ደግሞ የሆነ ከባድ ሚስጥር እየተደበቀ ያለ ከኔ ይመስለኛል፣ ለዛም ምንም ጥሩ ስሜት እየተሰማኝ አይደለም ብላለች። ግን ደግሞ ጆ ኤልሹን ካለችበት ድብርት እንድትወጣ ለማድረግ እየሞከረ ነው። እሷ ጠንካራና ታጋሽ ልጅ እንደሆነች አሁን ያለችበት ለውጥ ደግሞ ጥሩ እንደሆነና ትምህርቷን በስርዓት መከታተል እንዳለባት ነግሯታል። ለራሷ ከራሷ ውጪ ሌላ ማንም ሰው እንደማያስፈልጋትም ጭምር። በሌላ በኩል ሄለን ሰተት ብላ ወደ ቤት መጣለች። ድንገት ወደ ቤት ስትመጣ ሊዛ ብቻዋን ስለነበረች በጣም ተደናግጣለች። እንዴት መጣሽ? አንቺ ማነሽ? ምንድነሽ? እያለች ነበር። እንኳን እኔ አንቺም ትታወቂያለሽ፣ በገዛ ቤቴ ተቀምጠሽ የእውነትሽን ነው አንቺ ማነሽ የምትይኝ ብላት ነበር። እናም እንግዲህ ሊዛ አንቺ ታዲያ እንዴት ፈታሽ? ወንጀለኛ አይደለሽ እንዴ? እንዴት ተፈታሽ? እንዴትስ መጣሽ? ይህማ የሆነ ልክ ያልሆነ ነገር አለ ብላ ነበር። ሄለንም ልክ መሆን አለመሆኑን አሁን ከደቂቃዎች በኋላ አሳይሻለሁ፣ አሁን ማረፍ ፈልጋለሁ፣ ተይኝ፣ አንቺም በቤቴ ተቀምጠሽ ልክ ነሽ ተብለሻል፣ ስለዚህ የቤቴን ኮታንኮት አሁን ሳስወጣ ያኔ ማን ልክ እንደሆነ የኔን ማንነት አሳይሻለሁ እያለች ነው። አይ ይህም ቢሆን አላሳመነኝም፣ ስለዚህ ቤሉል ማወቅ አለበት፣ ይሁንማ የተፈጠረ ልክ ያልሆነ ነገር አለ ብላ ለቤሉል ብትደውልም በተደጋጋሚ ለቤሉል ስትደውል ስልክ እያነሳላት አልነበረም። ሄለን እንደመጣች ዶክሜንቶችን መፈለግ ነበር የጀመረችው። እናም እንግዲህ ዶክሜንቶቹን እየፈላለገች ሳለ ድንገት አይንዬ ስትመጣ ስላላየቻት እሷን ስታይ በጣም ተደናግጣ ጮሃለች። እንዴ ምንድነው የሚያስጮህሽ? በገዛ ቤቴ መምጣት አልችልም እንዴ ነው ወይስ አትፈታም ብለሽ ነበር? ቤቴን እንደፈለጋችሁ ፈነጫችሁበት፣ ምንድነው አሁን እንደዚህ የሚያረገሽ ብላታለች። ኧረ ስለተፈታሽ እንኳን ደስ አለሽ፣ ድንገት ስላየሁሽ ነው ብላት ነበር።
የሆነ መንፈስ ያየሽ እኮ ነው የምትመስይው። በዚህ ልክ ምን ያስደነግጣል? አስደነግጣለሁ፣ አስፈራለሁ እያለቻት ነበር። እናም አይ እንደዛ ማለት ሳይሆን ድንገት ስለሆነብኝ ነው ብላለች። ሄለንም አይንዬ ይህን ያህል ጊዜ ቤቴን እንደፈለጋችሁ ፈነጠዛችሁበት፣ ስለዚህ እኔ በሌለሁበት ደግሞ እንደፈለጋችሁ ሆናችሁበት። አሁን ግን እኔ እድሜ ልካችሁ ልሸከም አይደለም ያመጣሁሽ፣ ስለዚህ ቤቴን ለቃችሁ ውጡልኝ ብላታለች ማለት ነው። አይንዬም አረቴ ሄለኔ እኛ እኮ ስንወጣ ቤሉል እየደበረው እንጂ አንወጣም ብለን አይደለም ብላት ነበር። እሷን የሚመለከታት ምንም ነገር እንደሌለ ግን ደግሞ ኮተቷን ሰብስባ መውጣት እንዳለባት አስረግጣ ነግራታለች። እናም አዎ አንቺ ባለውለታዬ ነሽ፣ አሁን ያለሽበት ልክ ባይሆንም ግን ደግሞ ትልቅ ባለውለታዬ ነሽና ውለታሽን እሱ ይክፈልሽ፣ ልጅሽን ያሳድግልሽ ብላት ነበር። ልጄ በእናንተ ተከባቢ በኩል ታድጋለች እያለች ነው። ብዙ ልክ ያልሆኑና መራራ አጥንት የሚሰብሩ ቀስሜን የሚሰብሩ ቃላቶችን ተናግራታለች። ግን ደግሞ አይንዬ ሁሉንም ሆዲፍጀው ብላ ዝም ከማለት ውጪ ምንም አይነት ምላሽ አልሰጠቻትም። ግን ደግሞ አሁኑን ሂጅና ኮተትሽን ሰብስቢ ብላታለች። አይንዬ ምን ባየተናነቃት ወርዳ ሳሎን ቁጭ ስትል ሊዛ ምን ሆነሽ ነው? ተናገረችሽ? ምን ከፍቶሽ ነው? ፊትሽ ልክ አይደለም ብትላትም አይንዬ ሚስጥሩን ለመደበቅ ፈልጋለች። አይ ምንም የሆንኩት ነገር የለም እንደው ዝም ብሎ ከፍቶኝ ነው ብላት ነበር። ተናገረችሽ እንዴ? የሆነ ልክ ያልሆነ ነገር እንዳለ ተናገረችሽ እንዴ? የሆነ ልክ ያልሆነ ነገር እንዳለ ይገባኛል። ምን ሆነሽ ነው ብላት ነበር። እሷም ማንም የተናገረኝ የለም ኧረ እንደው ከፍቶኝ ነው ብላለች። መኩ ቴዲን ሊያገኘው እየተሯሯጠ ሲሄድ ኑኑ ከኋላ እየተከተለችው ነበር። መኩም እስካሁን ድረስ ያላየውሽ ነው እንደሚመስለሽ፣ እስከመች ድረስ ነው የምትከተኝ? ተመለሽ ብሎ ሊያባርራት ቢሞክርም የፈለገ ነገር ይመጣል እንጂ አልመለስም። ቴዲ ልታገኘው ነው የምትሄደው፣ ልትጣላ ነው አይደል? ስለዚህ አልመለስም፣ አሻፈረኝ፣ አብሬ እሄዳለሁ ብላለች። ግን ደግሞ መኩ እንድትመለስ በተደጋጋሚ ጠይቋት ነበር። ኑኑ ግን በጭራሽ ብላ እምቢ ብላለች። ተያይዘው እንግዲያውስ የራስሽ ጉዳይ ብሎ መንገዱን ቀጥሏል። መኩ ቴዲና ቤሉልም መደባደባቸውን ቀጥለዋል። መሲ ሁለቱንም ለመገላገል እየሞከረች ነው። በስተመጨረሻም እንግዲህ ኤልሹ ሳትሆን እህትህ ኑኑ ናት ብሎታል። ቤሉል ደንግጦ ዝም ብሏል። መሲም ምን ብላ ጮኻለች። አዎ እህትህ ኤልሹ ሳትሆን ኑኑ ናት ብሎ በድጋሚ ነግሮታል። ይሄ ነገር ለሁላቸውም ግራ ተጋብተዋል። መሲ ግን ቀደም ሲል ስለሰማች ይሄን ነገር እያረጋገጠች ነበር። እናም እንግዲህ ይሄ ነገር እንዴት ነው የሆነው ብሎ ለመጠየቅ እንኳን አቅም አላገኘም ነበር። መኩና ኑኑ እየተሯሯጡ ሲደርሱ ቤቲ ደግሞ እናንተ እዚህ ምን ታረጋላችሁ? ዛሬ ቤተሰቡ በሙሉ እዚህ ቤት ምንድነው የሚያደርገው? እኔን ይሄው አስወጥተውኝ ነው። ግን ደግሞ ቤሉልም መሲም እዚህ ናቸው ብላ ስትነግራቸው እዚሁ ቆዩ ያስገቡም ብትልም ገፈታትረዋት ሁሉም ወደ ውስጥ ገብተዋል። ቴዲም በአቋሙ እንደጸና ነው። የኑኑን ሚስጥር እውነት መሆኑን አረጋግጧል። ኑኑ አሁንም በድጋሚ ይሄን ነገር እውነት እንደሆነ ስታቅ ቤሉል ወንድሟ እንደሆነ ስታቅ ምን ሊፈጠር ይችላል? ቤሉል በእርግጥም አሁንም ኑኑን ብትሆን የቴዲ ልጅ እንጂ የቤሉል የአባቱ ልጅ አይደለችም። ነገር ግን የኑኑና የቤሉል ፍቅር መቀጠል ይችላል ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ